የጉራጌ ባህላዊ ሴት የሆነው የእናቶች የመስቀል ቅድመ ዝግጅት ውጆ ወይም የቅቤ ዕቁብ የጉራጌ እናቶች ማህበራዊና ኢኮኖሚያዊ ችግሮቻቸውን የሚፈቱበት ቱባ ባህል ነው። ይህ ሴት በማህበረሰቡ ዘንድ ከሚታወቁ ቀደምትና ቱባ ባህሎች መካከል አንዱ ሲሆን እናቶች ለመስቀል፣ ለአረፋ፣ ለሰርግም ሆነ ለሌላ ማህበራዊ ጉዳዮቻቸው ሳይጨነቁ ሁነቶችን ለማስተናገድ ያስችላቸዋል። በሀገራችን በስፋት እየተለመደ ለመጣው በገንዘብ ዕቁብ የመጣል ባህል መነሻዎቹ እነዚህ ቀዳሚዎቹ የብሔሩ ተወላጅ የሆኑ እናቶች ከብዙ ዓመታት በፊት በአይነት የጀመሩት የወተትና የቅቤ ውጆ እንደሆነ የጉራጌ ዞን ባህል ቱሪዝም መምሪያ ኃላፊ ወይዘሮ መሰረታ መርጋ በእኖር ወረዳ መቃና ቀበሌ የመስቀል ቅድመ ዝግጅት ምልከታ ባደረጉበት ወቅት ተናግረዋል። ከብዙ መቶ ዓመታት በፊት የጉራጌ ማህበረሰብ በቁጠባ ይታወቃል፣ በእድር ይታወቃል፣ በስራ ይታወቃል። ከቁጠባዎቹ አንዱ እንግዲህ እድር ዕቁብ ስናነሳ ሌላኛው ደግሞ ውጆ ነው፣ የወተትና የቅቤ ውጆ። ስለዚህ በመተጋገዝ ጀዝ ወጀ ያጋቃዋ ምንላቸው በጣም በርካታ ቱባ የሆኑ ሴቶች አሉና ስለዚህ ውጆም አንዲት እናት እንግዲህ የተለያዩ ፕሮግራሞች ሊኖርባት ይችላሉ። ትልቁ ደግሞ የመስቀል አረፋ በዓላት ሲደርሱ ሌሎችም ድግስ ካለባት ለእንደዚህ አይነት ማህበራዊ ጉዳዮቿ መወጫ እንዲሆናት ሳትጨነቅ ብዙ ገንዘብ ሳታፈስ ጤንነቱ የተጠበቀ ንጽህናው የተጠበቀ ከቤት የመጣ ቅቤ ታጠራቅማለች ማለት ነው። ስለዚህ ለማጠራቀም ደግሞ በአንድ አካባቢ ላይ ያሉ እናቶች ተሰባስበው በእንደዚህ መንገድ ቅቤውን ያሰባስባሉ ማለት ነው። ይሄ ፋይዳው በጣም ብዙ ነው። ይገርመኛል። እኔ ከቅጥን ጀምሮ እንዴት ነው ያሰቡት ትላለህ። የጉራጌ ብሔር መገለጫ የሆነው ክትፎ ልዩ ጣዕም እንዲኖረው ከሚያደርጉት ግብአቶች ዋናው በጥራት የተዘጋጀ ቅቤ በመሆኑ እናቶችም ጥራቱን የጠበቀ ንጹህ ቅቤ ከተለያዩ ግብአቶች ጋር በማዋሃድ እንደሚዘጋጁ ተናግረዋል። ጉራጌ ደግሞ ያው የሚታወቅበት በክትፎ ነው። ስለዚህ ክትፎ ደግሞ የጉራጌ ክትፎ ለየት ከሚያደርገው ነገር አንዱ የቅቤው አዘገጃጀት ነው። አዘገጃጀት ብቻ አይደለም፣ አንጠሩ መከሸኑ ብቻ ሳይሆን የሚመጣበትን መንገድ ነው። ከየትኛውም ቦታ ላይ ገዝተን ክትፎ አሰናተን የምናቀርብበትን ያን ጣዕም ያመጣዋል ማለት ውሸት ነው። ስለዚህ አንዱ በእንደዚህ አይነት መንገድ ክትፎ በጣም በቂ ቅቤ ስለሚፈልግ በእንደዚህ አይነት ንጽህናው የተጠበቀ ጤንነቱ የተጠበቀ ደህንነቱ የተጠበቀ በእናቶቻችን በእንደዚህ መንገድ የተሰባሰበ ቅቤ ነውና ጉራጌና ክትፎ ስናነሳ ቅቤውን በእንደዚህ መንገድ ነው የሚቆጠበው። በዞኑ በተለያዩ መዋቅሮች የሚኖሩ እናቶች ለመስቀል በዓል የሚያስፈልጋቸውን ዝግጅት በጊዜው ለማጠናቀቅ እያደረጉ ያለው የቅድመ ዝግጅት ስራ አበረታች መሆኑንም ገልጸዋል። ውጆ ወይም የቅቤ ዕቁብ እናቶች ስለ አኗኗራቸው፣ ስለ ልጆቻቸው አስተዳደግና ስለ አካባቢያቸው ልማት የሚመክሩበት ማህበራዊ መድረክ ከመሆኑ በተጨማሪ የቅቤ ዕቁብ እንደ መልካም አጋጣሚ በመጠቀም እናቶች በደስታቸው ሆነ በችግራቸው ጊዜ እርስ በርስ የመደጋገፍ ባህላቸውን ያጠናክራል።